ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 16 የኩሺ ሴቶች። አራት አይናው በደቀኛው ተበሳጭተው በወይራው ተናደው ወደ ሁለቱ ባለቅኔዎች ሲደርሱ ጀንበር ተሸኝታ ነበረ። ለሁለቱም የእግዜር ሰላምታ ከሰጡ በኋላ ስለ ስውሩ ዓለም ታሪክ በጨረፍታ ያወጓቸው ጀመር። ተስፋ እንዳይቆርጡ አልፈው መተረኩን ተያያዙት። ይህ ዓለም ከልኤ ዓለም ነው አሉ ድንዝዝ ባለ ምሽት የጸደይ ወራት ጨረቃ እስክትፈካ እየጠበቁ። በመሃል አገር ቅኔ ቤት ሳላችሁ ክልኤ ዓለም መኖሩን መቼም ሳትሰሙ አትቀሩም። ሁለት ዓለማት ማለት ነው። የሴትና የወንድ ዓለም ማለት አይደለም። የቅዱሳን የጠቢባን ዓለም ማለት ነው። አዎ በትክክል ሰምተናል አለ ገሞራው። እንዴት ነበር የሰማኸው? አለ ቀለሙ ተፈራ መልሰው ጠየቁት። በዚህ ውስጥ ሁለት የስውራን ዓለም እንዳሉ ቅኔ ቤት የረገጠ ሁሉ ያውቃል። በተለይ የተዋናይ ታሪክ እስክንጠግብ ለአዲስ ታሪክ አይደለም። ወሬው በየገዳማቱ ይወራል። በጣና ውስጥ ባሉት በመንዳብ፣ በእማማ ገዳም፣ በክብራን፣ በደጋ፣ በጣና ቂርቆስ፣ በጣራ፣ በምጽልይ ዘወር ስል ስለዚህ ስፍራ በሚገባ ሰምቻለሁ። እንዲሁም በጸጋዬ ተዋናይ ዓለም ከአብያ እስከ በልያ አክው ምድር ድረስ ነበር እያሉ በሰፊው ይተርካሉ። ገዳማውያን ይህን ትርክት የሚነሳው ደግሞ ዝም ብሎ አይደለም። የታሪኩ ዳር ከደጋው ጻድቅ አቡነ ኒሩህ አምላክ ጋር ተያይዞ ነው። የአቡነ ሂሮት አምላክ የገዳም ቅልፍ ወይም ወሰን ከአብያ እስከ በልያ ነበር ይላሉ ገዳማውያን ሲተርኩ። አብያ ማለት ጎጃም ውስጥ ከሞጣ ዝቅ ብሎ የሚገኝ ሸለቆ ቢጤ ነው። በማዶ በኩል በጌምድር ያዋስነዋል። በጎንጆ ቆላል ቅርብ ነው። ጎንጆ ደግሞ የተዋናይ መንደር መሆኗ መቼም ይታወቃል። አብያ በረሃ ተዋናይ ሱባኤ ይገቡባት የነበረ ቆላ ቀውስ ሸለቆ ሲሆን በልያ ደግሞ ያረጅም ተራራ ነው። በልያ ተዋናይ በደመና እየተጫነ መጥቶ ያርፍበት እንደነበር በአፈ ታሪክ ይነገራል። ከበልያ ተነስቶ ከዚህ ስውር ዓለም ሲደርስ ሴቶች ይቀበሉት እንደነበር በቅኔ ቤቱ ወሬው ይሰለቃል። ከሴት መንፈስ ጋር ጋብቻ ፈጽሞ ነበር የሚባልም ከዚህ ዓለም ሴቶች ዘንድ በመመለስ ነው አለ ከርታታ ገሞራው በቅኔ ቤትና በገዳም ሲንከራተት ከቀለማቸው አፈ ታሪኮች የጠቃቀሰ። ታሪኩ ከሞላ ጎደል እውነት ነው አሉ አራት አይናው ከአንደበቱ ተቀብለው። እኔም በመጀመሪያ እንዳነሳሁት ደቅ ክልኤ ዓለም አለው። የመጀመሪያ ዓለም የጠቢባኑ ደቂቅ ተዋናይ ዓለም ሲሆን በጠቢባኑ ጎን ለጎን ለነፍሳቸው ያደሩ ቅዱሳን ጭምርም አሉበት። አንዳንድ ቀን ለጠቢባን ጭምር ይገለጣሉ። ፈጣሪያቸውንም በከበሮ ሲያመሰግኑ ይሰማሉ። ቅዱሳን ቅዱስ ናቸው። በመሃል ሀገር ያሉ ገዳማውያንም ወደዚህ የሚመጡት ከእነዚህ ቅዱሳን ለመባረክ ነው። በእነርሱ ቋንቋ ፍልሰት ይሉታል። በደጋ በጣና ቂርቆስ፣ በተድባበ ማርያም፣ በማህበረ ዶቄ፣ በዋድ ልባ ያሉ አበው መባረክ ሲፈልጉ ወደዚህ ዓለም ይመጣሉ። ተባርከው ወደ ገዳማቸው ሲመለሱ መንገድ ላይ ወይም እንደ ሽንፍ ባለ በረሃ ገብተው ያርፋሉ። በእነርሱ ቋንቋ ፍልሰት ማለት ይህ ነው። እኒህ ገዳማውያን ከቡራኬ በኋላ የሥጋ እረፍት እንጂ
የሞት መግቻቸውን አይፈልጉም። ስለዚህ ወደዚህ ሲመጡ ያለምንም ከልካይ ይገባሉ። ተባርከው ወደ ወደዱት በዓት ተመልሰው ያርፋሉ። በመጀመሪያ ዓለም ያሉ የቅኔ ቢጤዎች ደቂቅ ተዋናይ የሚባሉት ግን በየቅኔ ቤቱ ተወጣጥረው ከመሃል ሀገር ወደዚህ የሚመጡ ናቸው። ደቂቅ ተዋናይ መባላቸው ተዋናይን አብነት አድርገው ጥበብ ፍለጋ መጥተው ህብስተ መናውን ቀምሰው በሕይወት የሚኖሩበት ስለሆነ ነው። የውል ስማቸው ሐሽማል ይባላል። በቅኔ ቤት ቋንቋ ከርታታ ኮከቦች በመባል ይታወቃሉ። መልአከ ሞት ገዝተው የሚኖሩት እኒህ ናቸው። ይህን ቅኔ ቤት በተደጋጋሚ ሰምቻለሁ ካሉ በኋላ እያዋዙ ተነተኑለት። ደቅ ክልኤ ዓለም ነው። የኩሽያን ሴቶች የኢትዮጵያን ወንዶች ዓለም ተብሎ ይከፈላል ብለው የሚጠሩ ሰዎችም ጥቂት ግንዛቤ ያጠራቸው ይመስለኛል። ሁለቱም ዓለም ደግሞ ስውር የሴት ዓለም ነው። ከክርስቶስ ልደት በፊት በ1985 ዓመት ኩሽያን መጥተው እንደሰፈሩበት ይነገራል። አብዛኛዎቹ ሴቶች ነበሩ። የስውር ዓለም ቃል ኪዳን ለሴቶች የተሰጠ ቀዳማዊ እኒህ ሴቶች ስለሆኑ ነው። እኒህ ሴቶች ባለትዳር ነበሩ። ተሰውረው እየኖሩ በሕግ አግባብም ይወልዱ ነበር ይባላል። በእርግጥ ከሴቶች ጋር ያሉ ነገር ግን በተፈጥሮ ይሁን ወይም በሌላ ምስጢር ከሴቶች ጋር ቅድመ ልደተ ክርስቶስ በ1985 ዓመተ ዓለም በዚህ የተገኙ ልበ ቢስ ወንዶች ነበሩ። በቅኔ ቤት ቋንቋ እንዙዝ ልብ ሲባል ትሰሙ እንደነበር አውቃለሁ አሉ አራት አይናው ቀለሙ ተፈራ። በትክክል አለ ገሞራው። የሚገርመው ደግሞ ወንዶች ልበ ቢስ መሆናቸው ነው። የስውር ዓለም ወንዶች ከሴቶች አንጻር ፈዛዛዎች ናቸው። ይህ ነገር ሴቶች በጥበብ ያደረጉት ይመስለኛል። ወንዶች ከስውሩ ዓለም ወደ ገሃዱ ዓለም እየመጡ ሴቶችን እንዳያስቸግሯቸው ልበ ቢስ ያደረጓቸው ይመስለኛል። በእርግጥ አሁን ላይ ልበ ቢሶች ከዓለም ዓለም እየወጡ እየሞቱ አልቀዋል። አሁን የቀሩት ለዘር ያህል ጥቂት ናቸው። እኒህ ለመመርመር ሞክሬ ውሉን ላገኝ አልቻልኩም። ወንዶች እንዳልጠይቃቸው ልበ ቢስ ናቸው። ከሴቶች እንዳልረዳ ምናልባት ሴቶች በጥበብ ልበ ቢስ አድርገዋቸው ከሆነ ብዬ ፈራው። ስለዚህ በዝምታ አልፌዋለሁ። ስለ ልበ ቢስ ወንዶች ጥያቄ ብታነሱ ዝምታ ነው መልሴ ብለው የልበ ቢስ ወንዶችን ነገር ከደመደሙ በኋላ ቀጠሉ። ገሞራው እየተመሰጠ ያዳምጣቸዋል። አራት አይናው የተስፋዋን ምድር የኢትዮጵያን ዝክረ ጥበብ እያፍታቱ ይተርካሉ። በሁለተኛ ስውር ዓለም ከወንዶች ይልቅ ሴቶች እንስቶች ናቸው። የመናው ምስጢር ያለው ደጋግሞ እንደነገርኳችሁ በሴቶች መዳፍ ነው። ከጥንት እስከ ዛሬ በደቅ ውስጥ ወንዶች የሴቶች ባሪያዎች ነን አሉ ቀለሙ። ሴቶች ኩሽያን ስለመሆናቸው ግን በማረጋገጥ የታሪክ ድርሳን ማግኘት አልቻልንም። አፈ ታሪክ ብቻ ነው። ሴቶችም ይህንን እንዲነሳላቸው አይፈልጉም። በክብራቸው ከመጡባቸው እሳቶች ናቸው። ሀገራቸው ኢትዮጵያ እንደተቀሙ ይቆጠራል። ኩሽያን ሲሏቸው አይወዱም። እኛም አፍጥጠን ለመጠየቅ እንቸገራለን። የሆነ ሆኖ ከኩሽያን በኋላ የአክሱም መንግስት ተጀመረ። በአክሱም ከንጉስ ነገስታት ስም ጥሩ ንጉስና ጻድቅ አውጢ ካሌብ ሲሆን 2 ልጆች ነበሯቸው። በኩሩ ዘእስራኤል ይባላል። ይህ ሰው በስውራን ዓለም እንደተሾመ ይነገራል። የዘእስራኤል የበኩር ልጅ ደቅ እስጢፍ ይባላል።
ደቅ እስጢፍ ወደዚህ ስፍራ ሲመጣ ሴቶች ተቀብለው ወደ ስውሩ ዓለም ቀላቅለውት በስዋሬ ኖረ። ቀስ በቀስ ከልበ ቢስ ወንዶች ጋር አላመዱት። የደቅ እስጢፋኖስ ወገኖች ከሴቶች ጋር ተጋብተው ከተጋቡ በኋላ በስዋሬ እንዲኖሩ አደረጓቸው። እኔ የማውቀው ታሪክ ይህ ነው። አሁን ግን ኩሽያን አልቀው ኢትዮጵያ ጽድቀዋል አሉ አራት አይናው ቀለሙ። ተዳቀሉ ማለት ነው አለ ታሪኩ። አዎ፣ ከዚያ በኋላ ሴቶች ልጆች መውለድ ወገን ማብዛት ፈለጉ። ወደ መሃል ሀገር እየሄዱ ብስል ብስል ሰዎችን ወደዚህ እያመጡ የስዋሬ ጥበብ ማስተማር ጀመሩ። በገበያ እያሳበቡ ወደ መሃል ሀገር ሂደው ደስ ያላቸውን ኮበሌ መርጠው ወደዚህ ዓለም እያመጡ ድል ያለ ድግስ ደግሰው ሰርግ አዘጋጅተው ተጋቡ። ከኒህ ኮበሌዎች አንዱ ተዋናይ ነበር። ወደዚህ ዓለም የመጣው በአንድ ሴት መሪነት ነው ይባላል። በሴት ፍቅር ተስቦ መጣ የሚሉም አሉ። ለጠቢብ ሆን ለፍቅር ዋናው መምጣቱ ነው። በእውቀቱ ከአሮጌዎቹ ዳንግላ ተነስቶ ወደዚህ ዓለም ሰተት ብሎ የገባ ሲሉ ገሞራው አይኖቹን ጨፈነ። ተዋናይ በሴት ፍቅር ተስቦ ወደዚህ ዓለም መጣ የሚለው ታሪክ እንዳልተዋጠለት በአይኖቹ መግለጽ ነበር። ገሞራው ሐሳብ ሲስማማ አንገቱን ዘመም ያረጋል። ሐሳቡ ሲነቅፍ ግን አይኖቹን ያስለመልማል። ክፉ ደጉን በተመስጦ ሲያዳምጥ ከአቡነ ጳውሎስ ጋር ይመሳሰላል። አቡነ ምስጢር ሲጣፍጣቸው ተመስጦ ሲከጅላቸው አይኖቻቸውን የጨፈኑ ይመስሉ ነበረ። አንዳንድ የዘመን ተመራማሪዎች እንደሚሉት የሙሴ ሚስት ከኒህ ወገን ትሆን ይሆን አሉ ታሪኩ። በቅዱስ መጽሐፍ ሙሴ ከኢትዮጵያ ሚስት እንዳገባ ተጠቅሷል። ሙሴ ለሚስትነት የመረጣት ሴት ግን የስውር ዓለም ሴት መሆኗ አልተረጋገጠም። በእርግጥ የሚመሳሰል ነገር አለ። ሙሴ በምድር በዳ መና ከደመና አወረደለት ይመገቡ እንደነበር ቅዱስ መጽሐፍ ይተርካል። በዚህ ስውር ዓለም ህብስተ መና አለ። ነገር ግን የስውሩ ዓለም መና ከሰማይ የወረደ መና አይደለም፣ ከዚህ ስውር ዓለም የተገኘ መና ነው። ከደቅ ሴቶች እጅ በእርግጥ የመናውን ቁራሽ ምስጢር ጨርሼ አልነገረውም። ለእናንተ አዲስ ባይሆን ጊዜው ገና ነው። ወደ ውስጥ ለመግባት ጠቢባን መፍቀድ አለባቸው ሲል አሉ። እሱ ደግሞ እየመከረን ነው። ጠቢባን ምስጢር ጨልፈው ይሄዳሉ ብለው በሙሉ ልብ አልፈቀዱም። ክርክር ላይ ነን። ለህብስተ መናው እንደመጣችሁ ግልጽ ቢሆንም አሁን ላይ ጊዜው ሸጋ አይደለም ሲሉ ገሞራው ፈጥኖ ተቃወመው። የለም ከአሁን በኋላ ወደ መሃል ሀገር መመለስ አንፈልግም አለ ገሞራው። ለምን? እኔ ኑሮዬ አይቼዋለሁ። ከጫጫታ በቀር ያተረፍኩት የለም። መሃል ሀገር ሳለው ያልረገጥኩት ምድር የለም። ኢትዮጵያን በከፊል አውቃታለሁ። ሌላው ቀርቶ ለሰው ልጅ ተስማሚ አየር አለው የሚባል ዋና ከተማችን አዲስ አበባን ጭምር ለተወሰነ ጊዜ ቆይቻለሁ። የወፍ ዝማሬ ስፈልግ የመኪና ጡርምባ ጆሮዬን እየበሳው ኑሬያለሁ። ከዚህ ግን የወፎች ዝማሬ ብቻ በቂ ነው። በዚህ መኖር እፈልጋለሁ። ከፈለገ ወንድሜ ታሪኩ ወደ ጎንደር ተመልሶ ማስተማር ይችላል። ራሱን አስመስሎ የሚቀርጽባቸው ሊቆች ቢኖሩ መርጣለሁ። ከጎንደር ክፍል ዮሐንስ ቅኔ ቤት ገብቶ ቢያስተምር እልፍ አላፍ ሊቆች እንደሚፈጠር ጥርጥር የለውም። እኔ ግን ወደ መሃል ሀገር ድርሽ አልልም። በዚህ ዓለም ሞት ዘበት ቢኖርም የጥበብን ጭራ ይዤ ሲሄድ ይሞታለሁ። ነፍሴ ከሀገር በቀል ጥበብ ጋር ትዋጥ አለ ገሞራው። እረ ምን በወጣ አያ፣ እኔም ፍላጎቴ በዚሁ ስውር ዓለም መኖር ነው አለ ታሪኩ። ለማንኛውም ይህ በሁለታችሁ ብቻ የሚወሰን ውሳኔ አይደለም። ለጊዜው አንዳንድ መጽሐፍ ላይ ጥናት አድርጉ። እየቆየን እንወስናለን።
አሁን አፍላ ፍቅር ላይ ስለሆናችሁ ስውሩ ዓለም አዲስ ስለሆነባችሁ እንጂ ጥቂት ቆይቶ መሀል ሀገር ሲናፍቃችሁ ይችላል። እሱም አስቡበት ብለው ከፊሉን ከተረኩላቸው በኋላ ጠቢባኑ ከፈቀዱ ትገባላችሁ፣ በደቂቅ ተዋናይ ዓለምም አብረን እንኖራለን። አሁን ግን ወደ ኋላ እንመለስ። ከዚህ ማለፍ ክልክል ነው። የተዋናይ ውሃ የጠጣ ከዚህ ድረስ ይፈቀድለታል። ወደ ዋናው ዓለም ለመቀላቀል ጊዜው ገና ነው። ክርክር ላይ ነኝ። ወደ ኋላ ተመለሱ። ገሞራውና ታሪኩ ወደ ኋላ መልሰው አራት አይናው ወደፊት ገሰገሱ። ገሞራው አሻቦ የመሰለ ጥርሱን እያስተማማ ወደ ኋላው ተመለሰ። ታሪኩም አይኑን ቶሎ ቶሎ በእጁ እያሸ በአይኖቹ የጠጉር ጭራዎች ተነቅለው ሊያልቁ ደርሰዋል። ለሁለቱም የጸደይ ወር